ወይኔ በጣም ይቅርታ እኔ እኮ ላስተካክልልሽ ነበር እንዴት ምን ሆነሽ ነው ልጅቷ ወርቃ ትስቂያለሽ ይቅርታ አድርግልኝ እፉዬ እኔ ሰው ሲወርቅ ሳቄን መቆጣጠር ራስ አልችልም ቢሆንም እንደዚህ አይደረግም እንዴ ደሞ እኮ በአጋጣሚ ነው የሳኩት አልኩሽ እንዴ ኤፉ ይሄንን ነገር ማንበብ ሳይኖርብሽ አይቀርም ምንድነው ምንድነው እዚህ ቆይ ምን ማለት ነው ማን ነው እንደዚህ ያደረገብኝ ያለው ለምን አይተውኝም ከኔ ጋር ያለባቸው ችግር ምንድነው ምን ሆናችሁ ነው ሴቶች ቆይ ወረቀቱ ምንድነው ለምን እንደዚህ ተደናገጣችሁት የሆነ ነገር ልጠይቅ ነበር የጠራው ምንድነው እሱ ሉሊትን የት ነው የምታውቃት እንደተባለው ከሆነ አንተ ነህ መሰለኝ ቤት ድረስ መጥተው ይወሰድካት አረ በጭራሽ እኔ አልወሰድኳትም ማናገሩን ጠርቻ አናግሬያታለሁ ግን ደግሞ ወዲያው ነው ወደ ቤት የገባችው ኧረ ተው ስለምን ነበር ያወራት የሆነ ከሰፈራችን ህጻን ልጅ ታግቶ ነበር እና እንዴት እንደሆነ ባላቅም እሷ እጇ እንዳለበት ይወራል እኔ ደግሞ እንዳጋጣሚ እናንተ ቤት አይቻት ነበር ለዛ ነው ላናግራት ይልኩት ግን እኮ ጠፍታለች እስካሁን ወደ ቤት አልተመለሰችም እየተባለ እኔ እዛው በር ላይ ላናግራት ነው የመጣሁት አናግሪያት ተመልሳለች ቆየት ሄዳ ሊሆን ይችላል እኔ ግን ንግግሬ እንደጨረስኩ ነው ይልኩት ደግሞ የምን ልጅ ነው የታገተው ዝም ብሎ የሰፈር ልጅ እና ባለፈው እገታ ቦታ የሸተተኝ እሱ ሽቶ ነው ማለት ነው በጣም ግራ ያጋባል ለማንኛውም ሉሊ ጠፍታለች ከጠፋችበት ቶሎ ሳትመለስ ከቀረች ደግሞ ከዚህ በኋላ እኔ ሳሎን ፖሊስ ነው የሚያናግር ሰላም ሰላም ጤና ይስጥልኝ ወደ ቻናሌ ቤተሰቦች እንዴት ናችሁልኝ እንኳን ወደ ሰብለይቱ በሰላም መጣችሁ ሐረግ ድራማ ክፍል 166 ላይ እንግዲህ እስካሁን ድረስ እነ ኤፉ ልጃቸው በህይወት መኖሩን እስካሁንም አላወቁም በጣም ነው እንግዲህ እየተንዛዛ ያለው ማለት ነው ኤፉ ልጇ በህይወት መኖሩን ማወቅ ነበረባት ነገር ግን አሁንም ቢሆን ሁላቸውም ለጥቅማቸው ሲሉ ቃልም ልጁን በጣም ይፈልገዋል ለራሱ ማለት ነው ምክንያቱም ኤፉን የሚያገኝበት መንገድ ስለሆነ በዛ ላይ ደግሞ አክስቱ ትዝታ እንግዲህ በጣም ኃይለኛና አደገኛ ሴት ናት አደራ ብላ እንግዲህ አክስቱ ስለሆነች አደራ አንተን ነው ማምነው ስለዚህ እንደ ልጃቸውን በቀል ማለት ነው ልጃቸውን እንዲገል ነግራው ነው እንግዲህ እሱ በኤፍራታ ፍቅር ክንፍ ብሎ ልጇን እንዴት የዚችን ሴት ልጅማ እንዴት ገላለሁ ብሎ እንግዲህ ራሱን አደጋ ውስጥ ጥሎ ልጇን ሳይገለው ቀርቷን ማለት ነው ነገር ግን አሁንም ለራሱ ጥቅም ነው መጀመሪያ ላይ ሊገለው አስቦ ነበረ ነገር ግን ልጅቷን ሲወዳት ነው የተወው ስለዚህ ቃል ጥሩ ነገር አድርጎ ሳይሆን ሲጀመርም ለራሱ ጥቅም ሲል ነው ማለት ነው የኤፉ ልጅ ያልገደለው እና ኤፉ ልጅ ሙቷን ብላ እንግዲህ ህርሟን አውጥታ አሁን ላይ አዲስ ህይወትን አዲስ ምዕራፍ እየጀመረች እያለ ነገር ግን አሁን ላይ ወደሷ የሚላኩ ወረቀቶች እየረበሿት ይገኛሉ እንደሚታወቀው እንግዲህ ሉሊት ልጁን በገንዘብ ገዝቼ ከሞግዚቷ ላይ ወስዳለሁ ብላ ተደራድራ ያለ እንግዲህ ልጁ ከተከራዩበት ሆቴሉ ውስጥ ማለት ነው በሞግዚት የምታገለግለው ሴት ልጁን ይዛ ከወጣች በኋላ ልጁ የት እንደገባ አይታወቅም መጀመሪያ ላይ እንግዲህ ያኔት የቃል የእህቱ ጓደኛ ማለት ነው ያኔት እሷ ነበረች ለዚህ አንዳንድ ሚስጥሮችን ስለ ቃል አወራለሁ ብላ እሷን ለማግኘት ወደ ቤታቸው ስትሄድ ሉሊትን ካገኘቻት በኋላ እንግዲህ ሉሊት አብረን እንስራ ብላ በገንዘብም በምንም አሳምና ወደ እሷ ወስዳት ነበረ እና እንግዲህ በዚህ የተነሳ እሷም ከዚህ ስራ ውስጥ ወዳ ሳይሆን በግዷ ገብታለች ማለት ነው እና እንግዲህ ልጁ የት እንደተሰወረ ማን እንደደበቀው አይታወቅም ቃልም ሉሊትንም ያኔትንም እንዲሁም ሞግዚቷንም በአንድ ላይ ሰብስቦ አንድ ቤት አጉሯቸው ነበር ነገር ግን ሁሉም አላየንም ነው የሚሉት በእርግጠኝነት ልጁ ሉሊት ጋር ያለ ይመስለኛል ምክንያቱም መጀመሪያ ያኔት ነበረች ያዘችው ልጁን ከዛ እንግዲህ ልጁን ከሉሊት ጋር በገንዘብ ስትደራደር ቃል በጆሮ ይሰማታል ማለት ነው በዛም እንግዲህ ያለችበት ጋር ሄዶ
እሷን ቢያግታትም ልጁን የት እንዳደረገችው እስካሁን ድረስ አይታወቅም። ቃል በጣም እያሰቃያት ይገኛል። ነገር ግን እስካሁን ስለ ልጁ ምንም ትንፍሽ አላለችም። እኔ ጋ የለም ሌላ ቦታ ነው፣ ሞግዚቷን ጠይቅ ወይም ደግሞ ሉሊትን ጠይቅ እያለች ነው። ፂ ደግሞ የሁለቱ ግንኙነት በጣም አንዳንድ ግርታዎችን ፈጥሮባታል። ህፃን ልጅ እንዳገቱ ቃልና ሉሊቱ ነው ህፃን ልጅ እንዳገቱና አብረው እንዲሰሩ እንደሚሰሩ ስላወቀች እየተከታተለቻቸው ነበረ። ይህን ነገርም ለወንድሟ ነግረው ነበር። ወንድምየው ደግሞ አይ ህፃን ልጅ አይደለም ያገቱት ያኔትና ያገቱት ብሎ ነግሯት ነበረ። ነገር ግን ዛሬ ደግሞ ሌላ ነገር ሰምተዋል። እንግዲህ ነገሮችን ማገጣጠም ቀላል ነው ብዬ አስባለሁ። ናታን ነቃ ማለት አለበት። በዛ ላይ ደግሞ ዛሬ በጣም የሚያናድደው ነገር እንግዲህ የኤፍራታ ቤት ድረስ የሆነ ህፃን ልጅ ወረቀት አምጥቶ በር ላይ ያስቀምጥላታል። ወረቀቱን ለናታን ነው ለእኔ አይደለም ብላ አስቀምጠው ነበረ። ልታነበውም አልፈለገችም እና ጠረጴዛ ላይ ቁጭ አድርገው እያለ የቃል እህትና ጽዮን ወደ ቤት ይመጣሉ። ሆን ብላ የቃልን እህት ወደ ኤፍራታ ጋር ትወስዳታለች። በግድ ነበር የወሰደቻት። ልጅቷ መሄድ አልፈለገችም ነበር። ልጅቷ በማታውቀው ነገር እንግዲህ መከራዋን እያበሏት ይገኛሉ። እሷ ናታንን የምታውቀውና እያወቀችው በመካከላቸው ግንኙነት ያላቸው ነው የሚመስላት። እናም በዛ የተነሳ እንግዲህ ልጅቷን ጠምደው ይዘዋታል እና ኤፍራታ ልጅቷን ላናግራት አምጫት ብላት ነበረ። እናም ጽዮን ወደ ቤት ትወስዳታለች። እንደምታዩት ኤፍራታ አቅፋ ትስማታለች ማለት ነው። እና በመጨረሻም እንግዲህ ልጅቷ ለመቀመጥ ስትሞክር ነበረ። የምትቀመጥበትን ኩርሲ ኤፍራታ ሆን ብላ ከኋላ ትስበዋለች። ልጅቷም እንግዲህ መሬት ላይ ነበረ በዚህ ሰውነቷ ዘጭ ያለችው እና በጣም ነበር ያሳዘነችኝ። ተንኮላቸው ማለት ነው። ጽዮን በጣም ስትስቅባት ነበረ። ልጅቷ ግን በጣም ነው የምታሳዝነው። በማታውቀው ነገር እኮ ነው እንደዚህ የሚያደርጓት። ኤፍራታ በእርግጥ ነገሩን ለማጣራት የፈለገች ይመስለኛል። ልጅቷ ምንም የምታውቀው ታሪክ የለም። ናታን ራሱ ማን እንደሆንኩ አታውቅም። በጽሁፍ ያወራትን ሰውዬ በስርዓቱ እንኳን አልመለሰችለትም። እሱ ደግሞ የሚያውቀው ነገር ስላለ ነው እንጂ ለሌላ ጉዳይ ፈልጓት አይደለም። እና እንግዲህ በዚህ የተነሳ ታግቻለሁ ብትልም እንኳ እያመኗት አይደለም። ይንች ባለጌ የሰው ባል ማማገጥ ምን እንደሆነ እናሳይሻለን ብለው እንግዲህ ልጅቷን መጫወቻ እያደረጓት ይገኛሉ። እናም በዚህ ሰዓት ነበረ የጽዮን ማለት ነው የናታን እህት ጠረጴዛ ላይ የተቀመጠውን ወረቀት በማንሳት ማንበብ ትጀምራለች። ነገሩ ስለ እነ ኤፉ ልጅ ነው የሚያወራው። ኤፍራታ እና ለናታን የተላከ ወረቀት ነው። ልጃቸው በህይወት እንዳለና እናም ደግሞ ማግኘት ከፈለጉ ከነ አድራሻው ጽፈው ሰጥተዋቸው ነበረ። ይህን ነገር ያደረገችው የሚመስለኝ ያኔት ናት። ያኔት እንግዲህ ቃል አግቶ ብቻዋን አስቀምጧታል። ሉሊትንና ሞግዚቷንም ደግሞ እንዲሁ ለብቻ አስቀምጧቸዋል። እናም ሉሊት አሁን ላይ ከቤት ጠፍታ ቤት ውስጥ በጣም እየተፈለገች ትገኛለች። እንደ ባለፈው አይነት ችግር እንዳታመጣብን እዳዋ ለኛው ነው ተብሎ እየተፈለገች ነው። ምክንያቱም እዚህ ቀደም ያፌት እንግዲህ በሰራችው ስህተት በሰራችው ጥፋት አብረው እየሰራች እያለ ነው ጥፍሮቿን ነቃቅሎ የላካት ማለት ነው። በዛ የተነሳ እንግዲህ አሁንም ድጋሚ እንደዛ አይነት ችግር ታመጣለች ብለው ቤት ውስጥ በጣም ተጨንቀው እየፈለጓት ይገኛሉ። ይሄንን ወረቀት የላከችው የምትመስለኝ ያኔት ናት። በእርግጥ ያኔት ማን ሊረዳት ይችላል? ይህን ወረቀት የመላክ አቅም ቢኖራትማ እዛ ክፍል ውስጥ ተቆልፎባት ይህን ሁሉ ጊዜ አትኖርም ነበረ። ብቻ ማን እንደላከው አላቅም። እኔ ግን እሷ የላከችው መስሎኛል። እሱን ያልኩበትን ምክንያት እንግዲህ በኋላ ላይ እነግራችኋለሁኝ። እና እንግዲህ የነ ኤፍራታ መጃጃል እዚህ ጋር በጣም ያናደደ ፓርት ማለት ነው። ወረቀቱን ስታነበው እንደዚህ አይነት ጽሁፍ ስታይ ማን ነው እንደዚህ እኔ ላይ እየተጫወተ ያለው? ልጅ ሙቶ ደግሞ ነፍሱ እንዳታርፍ ነው ወይ? ለምንድን ነው እንደዚህ እያደረጉ የሚረብሹኝ? እያለች መናደር ትጀምራለች። በዚህ ሰዓት እንግዲህ ሀኒ ወይም ደግሞ የቃል እህት ማለት ነው ትነሳና ምን ተፈጥሮ ነው? ምን ሆናችሁ ነው? ትላቸዋለች። ከዛ ወረቀቱን ከእጃቸው ላይ ነጥቃ ስታነበው ልጄ በህይወት እንዳለ እየተናገሩ ነው ካለች በኋላ ያን እሷ እንግዲህ ወረቀቱን ነጥቃት ነበር ያነበበችው። ከዛ በመጮህና በመፍራት ማለት ነው እንዴት እንደዚህ ያደርጋሉ? እንዴት የሞተን ሰው እንደዚህ እያሉ የሰውን ህይወት ይበጠብጣሉ? ብላ መጮህ ነበር የጀመረችው። ምን ያለበት ምን አይችልም ነው የሚባለው።
ሁለቱም አላስተዋሏትም። ግን ጽዮን ግን እንዴ አንቺ ምን ነው ከእናትየዋ በለጥሽ እኮ ምን ሆነሽ ነው ምን ያስጮህሻን ብላ ስትናገራት ልጅቷ በመፍራት በመብረት ምንድን ነው በመደንገጥ ነበረ እንግዲህ ደብዳቤውን ይዛው ነው የሄደችው። እነሱ ግን ምንም ቦታ አልሰጡትም። ልጅቷ እንደዛ ፈርታ ስትሄድ እንደዛ ስትደነግጥ እንደዛ ስትጮህና ወረቀቱን ይዛ ወጥታ ስትሄድ ምንም አልመሰላቸውም። ምንድነው ይሄ ነገር ብለው ለሰከንድ እንኳን አልጠረጠሩም። ልጅቷም ወረቀቱን ይዛ ወዳለች ከእጃቸው ነጥቃ። እነሱ ሁለቱ ነገሩን ቀለል አድርገውት ማን ነው እንደዚህ ህይወታችን ላይ የሚጫወተው እያሉ ጭራሽ ወረቀቱ የት ነው ናታን እንዳያየው እያሉ ነበረ። እና ልጅቷ እንደወሰደችውም አውቀዋል። ግን እንኳን ወሰደችው አለው። አያችሁ ለምን ወሰደችው ተብሎ ህይወታችን ላይ ምን ሊመጣ ነው ለምንድን ነው ወሰደችው ብለው ከመጠርጠር ይልቅ እንኳን ወሰደችው ሲጀመር ለምን ወሰደችው የሚለው ራሱ ሊጠረጥሩ ይገባ ነበር። እንግዲህ እዚህ ቀደም ህይወታቸው ላይ በጣም ብዙ መጥፎ ነገሮች ደርሰዋል አይደለ? ሰዎችን በማመናቸው ያፌት እንደ ጓደኛ ቀርቦ ነው ህይወታቸውን ምስቅልቅልቅል ሲያደርግ የነበረውና ሲቀርብ ግን እንደ ጥሩ ወዳጅ ነው። ስለዚህ ትላንት ምንድን ነው ከትላንት ሰው መማር አለበት ብዬ አስባለሁ። ትላንትናችሁ ላይ የጎዳችሁን ነገር መጥፎ ባህሪያችሁን ዛሬ ላይ ማስተካከል ነው ያለባችሁ እንጂ ያንኑ መድገም አለባችሁ ብዬ አላስብም። ኤፍራታና ጽዮን አሁን ላይ በተሳሳተ መንገድ እየሄዱ ነው ያሉት። ምንም ነገሩን አልያዙትም። በእነሱ ቤት እንግዲህ ቃልና የቃል እህት የተለያዩ ሰዎች ናቸው። ብቻ ነገሩን ዝም ብለው እየተጃጃሉ ነው ያሉት። ውሉን አላገኙትም። ከእነሱ ይልቅ ናታን ውሉን አግኝቶታል። የጽዮን ጓደኛ ነኝ ብላ ቤታቸው ድረስ የምትመጣው ልጅ ማለት ነው እሱ ሀኒ የቃል እህት እንደሆነች ጠንቅቆ ያውቃል። ከቤተሰቤና ከኔ ምንድን ነው የሚፈልጉት ለምንድን ነው ብሎ ናታን እንግዲህ በድብቅ እየተከታተላቸው ይገኛል። ቃል የት ወጥቶ የት እንደሚገባም ደርሶበታል። እና እንግዲህ እነዚህ ሁለት ልጆች ግን ኤፍራታና ጽዮን ግን ዝም ብለው በባዶ እየተጃጃሉ ይገኛሉ። ጭራሽ ትዳራቸውን የሚያናጋ ነገርም እያደረጉ ይገኛሉ። ሀኒ ከናታን ጋር የምትተዋወቅ አይነት ነገር ነው የመሰላቸው። እንደውም ከኤፍራታ ቤት አልሄድም የትም መሄድ አልፈልግም ስትላት ስራሽን እያወቅሽ እንዴት ትሄጃለሽ እዛ እያለች ነበረ። እንግዲህ የኤፍራታ ልጅ በህይወት እንዳለ የሚናገር ወረቀት ከተሰጣቸው በኋላ ናታንም ይህን ነገር ሰምቶታል። ግን ወረቀቱን እንዲሰጡት ሲጠይቃቸው የሆነች ልጅ ወስደዋለች ብለው ነገሩን እኛ ቤት ውስጥ የሆነች ልጅ የሚባል ሰው አለ ወይ ሲላቸው አይ በቃ የማብራራበት አቅም የለኝም ብላ ኤፍራታ ነገሩን አለባብሰዋለች። አስቡ እንግዲህ ይህ አሁን ልጅቷ ማን እንደሆነች መናገር ነበረባት። የዚህ ጓደኛ እንደሆነች ብትናገር ናታን በደንብ ውሉን ያገኘው ነበረ። ናታን የሆነ ነገር እንዳለ ገብቶታል። ብቻ ምንድን ነው የሚለውን ነው እንጂ ማወቅ ያልቻለው የሆነ በሉሊትና በቃል መካከል የሚሰራ ድራማ። በዛ ላይ ደግሞ እንግዲህ ያኔት ታግታ ያለ ናታን ጋር ደውላ እንዲረዳ ጠይቀው ነበረ። ናና ካገቱ ሰዎች ካዳንከኝ እኔ ጋር በጣም ያንተ ውድ የሆነ የሚያስደነግጥ ልታስብ የማትችለው አንድ ነገር አለ። ያንተ ደግሞ በጣም ሊያስደስትህ የሚችል እኔ ጋር አለ። እሱን ግን ማግኘት የምችለው እኔን ካገቱ ሰዎች ስታድነኝ ነው ብላ ነበረና ያገተቻት ደግሞ ሉሊት እንደሆነችም ተናግራለች። ስለዚህ አሁን ላይ ያኔ ደግሞ የሸተተው አንድ ሰው ከኋላ መጥቶ ይመታውና የሸተተው ሽቶ ነበር፣ የወንድ ሽቶ። ያ ሽቶ ቃል ላይ አይቶት ነበረ በማለት ራሱን ስቶ ወድቆ ነበር። ከዛ ሲነቃ ግን ከቃል ጋር ተገናኝተው ነበር ውጭ ላይ እና ሽቶ ሲሸተው እንዴት ነው እንደዚህ አንድ አይነት ሽቶ ሊሸተኝ የቻለው? ለነገሩ ምን አንድ አይነት ሽቶ እኮ አለ ብሎ ነገሩን ለራሱ ትቶት ነበረ። ነገር ግን አሁን ላይ ሉሊትና እሱ አብረው እየሰሩ እንደሆነ ሲያቅ ያኔ እዛ ቦታ ላይ ከኋላ መጥቶ የመታው እሱ እንደሆነ ደርሶበታል። አሁን ላይ በአደገኛ እየተከታተለው ይገኛል ናታን፣ እሱ ልጁን ራሱን ማለት ነው። እና እንግዲህ ሉሊት በመጥፋቷ ምክንያትም የወሰዳት ቃል እንደሆነ ሁሉም ሰው ተናግሯል። በዛ የተነሳ እንግዲህ እሷን የት ናት አምጣት ብሎ ቢለውም እሱ ግን እኔ አናግሬያት ከዛ በኋላ ላየዋትም ብሏል። በዛ ላይ ደግሞ ከዚህ በኋላ ወደ ቤት የማትመለስ ከሆነ እኔ ሳልሆን ፖሊሶች ናቸው የሚያናግሩ ብሎ እንግዲህ ናታን ቃልን አስፈራርቶታል ማለት ነው። በዛ ላይ ሚስቱ ጋር ቤት መጥቶ እንዳወሩ እንዳላወቀ መስሎ ባለቤቴ እኮ ለባለፈው ነገር በጣም ይቅርታ ብለሃለች ብሎ እንግዲህ መልእክት ሲያደርስለትም እያየውኝ ነበረ።
ያው አውቆ ነው ናታን እንደዛ ያለው እንጂ ጉዳዩን ሁሉ ያውቃል። የሚካሄደውን ነገር ቤቱ ድረስ መጥቶ ምን እያደረገ እንደሆነ በሚስቱና በቤተሰቦቹ ዙሪያ የሚሰራውን ስራ እየደረሰበት ይገኛል። ነገር ግን እነ ኤፍራታ ደግሞ ቤት ቁጭ ብለው ይህን ነገር እንዳያበላሹበት በጣም ነው የምፈራው። በተለይ ፂ የምታደርገው ነገር ምንም እንግዲህ የልጁ ኪስ ውስጥ ካሜራ ማለት ነው የድምጽ መቅጃ ከና ካሜራ በእስክብሪቶ አድርጋ ኪስ ውስጥ አስቀምጣለች። ነገር ግን እንግዲህ እህቱ ሀኒ ማለት ነው የሱን ጃኬት ስትለብስ እስክብሪቶ ውስጡ ስላገኘች አንስታ ጠረጴዛ ላይ ታስቀምጠዋለች። ቃልም ሲያየው የእስክብሪቶ ከየት መጣ ሲላት ያንተ ነው ስትለው ነበር ትዝ አለው። ጽዮን ሂዳ ስታቅፈው ያለ ነገር እንዳላቀፈችው የሆነ ነገር እየመረመረችና እየፈለገች እንደሆነ ስላወቀ እንግዲህ እስክብሪቶ ምን እንደያዘ ቼክ አድርጎታል ማለት ነው። ስለዚህ ጽዮን የምትሰራው ስራ የናታንን ነገር እንዳያበላሽበት ፈራለሁ፣ እሰጋለሁ ማለት ነው። በዛ ላይ ቃል እንግዲህ ከሉሊት ጋር የሚያገናኘኝ ነገር ሉሊት ህፃን ልጅ የሰፈር ልጅ አግታለች እያለው ይገኛል። እንግዲህ ሉሊት የሰፈር ህፃን ልጅ አግታ በዛ የተነሳ ነው አለው። ታግታ የነበረችው ያኔስ ደግሞ እኔ ጋር ያንተ ውድ የሆነ ነገር አለ፣ ነገር ግን ከታገትኩበት ካስለቀቀኝ ነው ብለዋለች። በዛ ላይ ደግሞ ወረቀቱ፣ ደብዳቤው። ስለዚህ እነዚህ ነገሮች ሁሉ ተደራርበው ለናታን ልጁ በህይወት እንዳለ የሚያሳይ ምልክት የሆነውን ብዬ አስባለሁ። ነቃ ካለ ይሄ ነገር ወዴት ነው ምንድን ነው ብሎ እንግዲህ መጠርጠር አለበት። ሌላው ደግሞ እንግዲህ ሀኒ ያኔት የት እንዳለች ደርሳበታለች። ምክንያቱም ደግሞ የለናታን የተላከው ወረቀት ላይ አድራሻ አለ፣ ልጃችሁ በህይወት አለ፣ ማግኘትና መውሰድ ከፈለጋችሁ በዚህ አድራሻ ኑ ብላ እንግዲህ እንደዛ ሚል ነው ደብዳቤው ላይ ተጻፈው አይደለም። ይህንን ነገር እነ ኤፍራታ በደንብ ልብ ብለው አላዩትም። ዝም ብለው የድንጋጤያቸው ነው ወረቀቱ የውሸት ነው ዝም ብለው ሰዎች ናቸው ብለው ስለጣሉት ብዙም ቼክ አላደረጉትም። ሀኒ ግን ወረቀቱን ቤት ወስዳ በደንብ እያየችው ነበረ እና አድራሻውንም ሳታገኘው አትቀርም። ስለዚህ በቀጣይ የምታደርገው ነገር ቢኖር አድራሻው የት እንደሆነ መሄድ ነው። ስለዚህ ያየናትም እንግዲህ ወረቀቱን ካነበበችውና አድራሻውን ካየች በኋላ ቀጥታ ያኔት ያለችበት ቦታ ነው ሄደችው። ያኔትንም እዛ ክፍል ውስጥ ተዘግቶባት አግኝታታለች። ስለዚህ የሆነ ነገር አለ ማለት ነው። ወይም ደግሞ ያኔትን እዛ ክፍል ውስጥ የሚረዳት ሰው አለ። ብቻ የነናታን አለመንቃት በጣም ነው የሚያናድደው። እውነቴን ነው ብላችሁ ልጃቸው በህይወት እንዳለ የሚያሳዩ በጣም ብዙ ነገሮች ምልክቶች አሉ። እነሱ ግን ብዙም ያስተዋሉ አይመስለኝም። ናታን ግን ጎበዝ፣ በርታ፣ በዚህ ከቀጠልክ በቅርቡ ትደርስበታለህ። እንግዲህ ዳጊም ደግሞ እውነቱን ያውቃል፣ ነገር ግን መናገር ስላልፈለገ ነው እንጂ እሱም እንግዲህ የእህቱ ልጅ በህይወት እንዳለ ያውቃል። በዛ ላይ ቃልን በርከት ያለ ገንዘብ ካልሰጠኝ የእህቴ ልጅ አንተ እንዳገትከው ለሁሉም ሰው እናገራለሁ እያለ በገንዘብም ሲደራደረው እየሰማን ነው። ስለዚህ የእህቱ ልጅ በህይወት እንዳለ ከማንም በላይ እሱ ስለሚያውቅ እውነቱን ቢናገር መልካም ነው ላለሁ። ነገር ግን የኤፍራታና የናታን ልጅ አሁን ላይ ሌላ ሶስተኛ አራተኛ ሰው እጅ ላይ ገብቷል። አሁን ላይ ልጁ የት እንዳለ አይታወቅም። ምክንያቱም ሉሊት ጋም አይደለም ቃል ሉሊትን አግቷታል፣ ሞግዚቷንም እንደዛው አግቷታል። ታዲያ ህፃኑን ማን ወሰደው? እርግጠኛ ነኝ ያኔ ትደብቀዋለች። ያኔ ትደብቀው ነው እንግዲህ ምን እንደምታገኝበት ባናውቅም ማለት ነው። ምናልባት ቃልን የምትጎዳ ስለመሰላት ይሆን አላውቅም። ልጁ ግን ያኔት ጋር ያለ ይመስለኛል። የኔ ውድ ቤተሰቦች እናንተስ ምን ትላላችሁ? ኤፍራታ ልጇን ማግኘት አለባት፣ ከዚህ በላይ መሰቃየት የለባትም እያላችሁ ነበረ። ያው ልጃቸውን የሚያገኙበት መንገድ በጣም ብዙ አማራጮች እየመጡላቸው ነው። እነሱ ግን በፍጹም ማሰብም ማስተዋልም አልቻሉም። በጣም ብዙ ምልክቶች አሉ። ለሰከንድ እንኳን መጠርጠር አለባቸው። እንዴት አይጠረጥሩ? ምንም ነገር ከመሬት ተነስቶ አይወራም ብዬ አስባለሁኝ። ግን የጽዮንና የኤፍራታ ተንኮል በጣም ነበረ ያሳቀኝ። ሀኒን ያደረጓት ነገር ማለት ነው። እንግዲህ በዛ ሰውነቷ ነበረ መሬት ላይ ዘጭ ብላ እንኳን ሊያነሷ ሲስቁባት ነበርና የተበቀሏት ስለመሰላቸው ነው። በተሳሳተ መንገድ እንግዲህ ሂደው እሷን ለመጉዳት እየጣሩ ይገኛሉ።
የኔ ውድ ቤተሰቦች እንግዲህ ሀረጎች ኤፉና ናታን ልጃቸውን ለማግኘት እየተቃረቡ ይመስለኛል። በቀጣይ ክፍል ምን ይፈጠራል አብረን የምናይ ይሆናል። እስከዛው ድረስ ቸር ቆዩልኝ።